ኢዛና አሁንም ጭንቀቱ ጨምሯል። ምክንያቱም አሁን ላይ ያገተው ናቲ ካመለጠ በኋላ ነገሩ ሁሉ ከልዑል ጋር ይገናኛል ብሎ ስጋት ይዞታል። ኢዛና ነገሩ ሁሉ ራሱ ደርስበታለሁ በማለት ነገር ግን ቢበልጥ ደግሞ የምታግዘው እድል ጋር ለማምራት ይሞክራል። አሁን ላይ አቤልና ዜማም ከተገናኙ በኋላ በጣም ደስተኛ ከመሆናቸው በላይ ግን ደግሞ ደስታቸውንም ሊነጥቅ የሚችል ነገር ይከሰታል። ነገሩ ሁሉ የአቤልና የዜማ ደስታ የማይፈልጉ ብዛታቸው ብዙ ስለሆነ ይበልጥ ግን ከመገናኘታቸው ነገሩ ሁሉ ምንም እንኳን የአቤኒ ሕይወት አደጋ ላይ ባይውልም ይበልጥ ግን ደስታቸው ሊነጥቋቸው እየሞከሩ ይገኛሉ። አቤኒና ዜማ እንደ መገናኘታቸው ማናቸውም ስለማያውቁ ይበልጥ እድል ይሄንን አሁን ላይ ይሄ እድል ሊያመልጠን አይችልም በማለት ከአቤል ጋር ለመስማማት ትሞክራለች። አቤል ራስ ወዳድና ከዛም በላይ ደግሞ አሁን ላይ እህቱን ውሃ በጣም ከጠፋች ብዙ ጊዜ ስለሆነች ይበልጥ እሷንም የማግኛ መንገድ እድል ስለሆነች ከእሷ ጋር ለመመካከርና ከእሷ ጋር አብሮ ለመስራት ይወስናል። እድል ከዛም በፊት አቤልንም ቢሆን ይበልጥ የእሷ መንገድ ቆሻሻዋን እንዲያጸዳላትና ይህ ነገር ካበቃ በኋላ እሱንም እንደምታስወግደው ነበረ ስታወራ የነበረችው። አሁን ላይ ግን እህቱንም ኑሃ በመጉዳትና ይበልጥ ሌሎች ጎትተዋታል በማለት ነገሩ ሁሉ ጨካኝ እንዲሆን ታደርገዋለች። አሁን ላይ አቤል እህቴ ኑሃ ከአጠገቤ ርቃ የነጠቁኝንም ሰዎች አንድ በአንድ እበቀላቸዋለሁ በማለት ነው ነገሩ ሁሉ እያከናወነው የሚገኘው። ዜማና አቤኒ ደስተኛ ሆነው የሁለቱ የደስታ ጊዜ እያሳለፉ ይገኛሉ። በዛ መሀል ግን እድልና አሁን ላይ አቤል የተስማሙት ስምምነት አቤልም ደውለውና አግኝተውት ዜማ አለች በማለትና ሊያግቱት ነው ፍላጎታቸው። የዜማና የአቤኒ መገናኘት ባለማወቃቸውና ይበልጥም አቤኒን አግተው በሱም ቦታ ደግሞ ያዳንን በእጃቸው ለማስገባት ነው እየሞከሩት ያሉት። እድል በጣም ብልጥ ከመሆኗ በላይ ይበልጥ ግን አሁን ላይ የምታደርጋቸው ነገሮች ሁሉ በእሷ እንዲታወቅባት ሳታደርግ ነው ምንም እንኳን እርምጃዋ የምትጓዘው። አቤል ግን ምንም እንኳን ከራስ ወዳድነቱ በላይ ይበልጥ ዞር ብሎ እንኳን ማየት አልቻለም። ኢዛና አሁን ላይ ናቲ ካመለጠበት በኋላ ይበልጥ ጭንቀቱ ጨምሮና እንዴት ነው ናቲን በእጅ የማስገባው? ወዴትስ ሄጄ ናቲን ከልዑል ጋር እንዳይገናኙ ማድረግ እችላለሁ ብሎ ይጨነቃል። ግን ደግሞ አሁን ላይ ናቲ ከሄደበት በኋላ በጣም በውስጡ ጭንቀት ይዞትና ወንድሜ የኔ እጣ ሊደርሰው አይገባምና ወንድሜ ቀድሜ ማዳን አለብኝ በማለት የጎዱትንም ሰዎች በኋላ ላይ እንደሚበቀላቸው ነው እያወራ ያለው። አሁን ላይ ናቲ ቁጭት ውስጥና በጣም ንዴት ውስጥ ገብቷል። ይበልጥ ግን የእናቱ ልጅ መጀመሪያ ማስቀደም እንዳለበት ይወስናል። አሁን ላይ ናቲ የከፈለው ዋጋ በጣም ከባድ ቢሆንም ይበልጥ ከእናቴ ልጅ አይበልጥም ቅድሚያ ለሱ ልስጥ በማለት ልዑልንም በመፈለግ ላይ ይገኛል። ኢዛና አሁን ላይ ይበልጥ ልዑልና ናቲ ተገናኙ ወይ የሚለውንም ለማጣራት ወደ ልዑል ነው ያመራው። ልዑል አሁን ላይ በራሱ መንገድ እንዴት ብዬ ነው እድልንም በእጅ ያስገብቼ እሷንም አስወግጄ ወንድሜንም በእጄ የማስገባው በማለት ነው አሁን ላይ እድል መምጫዋን እየተጠባበቀ ያለው። የልዑል ግን ይህንን ሀሳብ አሁን ላይ እድል በራሷ ነገር በራሷ ወጥመድ ተጠምዳና ይበልጥ ከኢንስፔክተሩ ጋር አብራ በመስራት ላይ ትገኛለች። በዚህን ሰዓት ልዑልም እድል በሚጠብቅበት ሰዓት ግን ደግሞ አሁን ላይ የሚደውልለትንም ኢዛና ይበልጥ ነገሩንም እንዲያፈጥነውና አለበለዚያ የወንድሙ ስቃይ እንደበዛበት ነው ሲናገር የነበረው። ነገር ግን ቁጣ ሲለው ልዑልም በዚህን ሰዓት ቁጣ እንዳይለውና ይበልጥ ደግሞ ወንድምህንም እጎዳዋለሁ በማለት ነው ዳግመኛም ያስፈራራው።
ኢዛና ይሄ ባለው ሰዓት በጣም በመናደድ እና ይህንን ልዑል በንዴት ሲያዋራው ነገሩ ሁሉ በቃ አስተካክላለሁ በማለት ነው ልዑልም የተረጋጋው። በዚህን ጊዜ ኢዛናም ልዑል ከናቲ ጋር አለመገናኘታቸው ሊያውቅ ችሏል። አሁን ላይ ኢንስፔክተሩ የአቤኒና የዜማዬ መገናኘት በውስጡ በቁጭት ግን ደግሞ ከላይ አታድርጊ እንዳላትና ይበልጥ ካደረገችው በኋላ ምንም ማድረግ እንደማይቻል ነው እየነገራት ያለው። ነገሩ ሁሉ ኢንስፔክተሩ የአቤኒና የዜማ መገናኘት የእሱ ስራ በጣም እንደሚያከብድበትና ነገር ግን ከአሁን በኋላ ፍጥነቱን እንዲጨምር ነው እያደረገው ያለው። አሁን ላይ ኢዛና ምንም እንኳን እድል አስፈልገውና ይበልጥ እንድትረዳው ከእሷ ጎን ለመሆን ይወስናል። የእድል ፍላጎት ግን ይበልጥ ግን በራሷ መንገድ ሁሉንም ነገር ማድረግና አቤልንም ይዛ ከሌሎቹ ጋር ሳይሆን ከአቤል ጋር ይበልጥ መጥፎ ስራዎቿን እንዲያስወግድላትና ከዛ ቀጥላ እሱንም ለማስወገድ ነው እየታገለች ያለችው። ግን ደግሞ በዚህ ሰዓት ኢዛና ግን ከእድል ጋር ሊስማማ አልቻለም። እድል አሁን ላይ ያለችውንም ከሱ ጋር መስማማት እንደማትችል ብትነግረውም ይበልጥ ግን ናቲ በህይወት እንዳለና ይበልጥ እንዳመለጠ ይነግራታል። በዚህን ሰዓት እድል ፍራቻዋ ጨምሮ ይሄ ነገር ሊሆን አይችልም በማለት የራሷ መውጫ እየፈለገች ትገኛለች። አሁን ላይ ኢንስፔክተሩ ከዜማዬ ከጎኗ በመሆንና ይበልጥ ደግሞ አሁን ላይ ዜማና አቤኒ መገናኘት ለራሱ ጥቅም እየተጠቀመባቸው ይገኛል። ዜማ አሁን ላይ በአንድ ልብ ይበልጥ እሱንም እንደምታምነው አቤኒም ጠይቋት ነበረ። አቤኒም እንደምታምነውና ይበልጥ ኢንስፔክተር የእሷ ቅርብ ሰው እንደሆነ ነው ለአቤኒ የነገረችው ዜማ። አሁን ላይ የዜማ የኢንስፔክተሩ ማመን በጣም ራሷን እየጎዳት ይገኛል። ምክንያቱም ኢንስፔክተሩ አሁን ላይ ዜማና አቤኒ ከተገናኙ በኋላ የኔም ስራ ይከብድብኛል ማፍጠን አለብኝ ብሎ ነው ራሱንም የሚሰራው ነገር ለማፍጠን የሞከረው። ይበልጥ ግን በሁለቱ መሀል ያለውንም ነገር እንዲያበቃላቸው ነገሩ ሁሉ አሁን ላይ ከእድል ጋር ኢንስፔክተሩንም ስራውን ጀምሯል። ልዑል ከወንድሙንም ለማግኘት የሚሰራውንም ከኢዛና ጋር ኢዛና ይበልጥ አክብዶበትና የበለጠ ወንድሙንም እንዳይጎዳው ፈጥኖ እድልን እንዲያስወግዳት ያደርጋል።